ቁና ቁርአን እንዴት በኋላ መቅራት አለበትና ሰላት ልሰግድ እንዴት ነው የሚቀረው? ይህ ደግሞ አምልኮን ለመስራት ነው። አምልኮን ለመስራት የዛኔ ላኩ ባወረደለትን መለኮታዊ ቃል ይማር ዘንድ ያንን ይማራል። የዛኔም ራሱ አረበኛ ባይችል ችግር የለውም፣ በሚችለው ቋንቋ ጽፎ እስኪያውቅ ድረስ ይማራል። ከዚያ በኋላ ደግሞ መለኮታዊ ቃሉ የመጣበትን ቋንቋ ያውቀውና ይማረው ዘንድ ደግሞ ቀስ ብሎ ይማራል። ችግር የለም። ሙስሊም ለመሆኑ የግዴታ አረበኛ ቋንቋ ማወቁ። እሺ፣ ጥያቄ ቁጥር 2 አንድ የሙስሊም ጓደኛዬ እንደነገረኝ ከሆነ የኢትዮጵያ ካላንደር ትክክለኛ ካላንደር ነው። ለምን ብትለኝ የኢትዮጵያ ካላንደር ሲቀነስ 571 ይመስለኛል የሙሐመድ ልደት ነው እኩል ይሆናል 1441 ነው። የሆነ ነገር ላስረዳኝ ሞከረ፣ ግን ያልተረዳሁትም። በዚህ ላይ አስተያየት እኛ የምንቆጥረው ዓመተ ሂጅራ ይባላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ስደት ካደረጉበት ከዚያን ጊዜ ጀምሮ አንድ ብለን እንቆጥራለን። እስካሁን ድረስ 1446 ዓመተ ሂጅራ ላይ ደርሰናል። እሱ ነው ይሄ ነው በእስልምና ዓመተ ሂጅራ ይባላል። ሂጅራ ማለት ስደት ማለት ነው። ስደት የተደረገበት ዓመት ማለት ነው። ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከየት ወደ የት? ከመካ ወደ መዲና ስደት ያደረጉ። እዚያ ጀምሮ እስካሁን ድረስ ያለው የተወለዱበት ጊዜ ሳይሆን በተወለዱበት አይደለም እንቆጥረው። መካ ወደ መዲና ለኢስላም ብለው ለሰዎች ብለው ሰዎችን ወደ ቅኑ መንገድ ለመምራት ብለው በደረሰባቸው እንግልትና የስደት መከራ ያ ቀን አንድ ቀን ተብሎ ይጀምራል። እሺ፣ አመሰግናለሁ። ከስሮኛ አዳምጣለሁ። እሺ ጌታችን። እሺ፣ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا ዛሬ የሆነ ቪዲዮ ተፖስቶ ነበረና ከፎይ ጋር ነው። አዎ ለማን ጥያቄ አለሽ? ክርስቲያን ከሆንሽም ክርስቲያን ጥያቄ። ኧረ እኔ ክርስቲያን አይደለሁም ሙስሊም ነኝ። እንትን ነው ታውቃለህ። ጥያቄ ያለሽ ቀጥሉ። ክርስቲያን ካለ ማንኛውም ክርስቲያን ጥያቄ ያለው ሁሴን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወላሂ ፈትዋ ፈልጌ ነበር። እርግዝና 3 ወር ሳይሞላ ማስወረድ ይቻላል እና ይቻላል ወይ? እሱን ልጠይቅ እና ደም አለው አይደል? ደም እያለ መስገድ ይቻላል፣ መጾምስ ይቻላል ወይ? ይሄን ልጠይቅ። ማስወረድ አይቻልም፣ አይፈቀድም። ሞቷ አደጋ ላይ ካልሆነ በስተቀር እቺ ሴት ማለት ሰርጀሪ ነው እና በተከታታይ ሰርጀሪ ስላለኝ አጋጣሚ ነበር 4ኛ እንትን ያልኩት ያረገዝኩት እና ልጆቹም ትንንሽ ናቸው። አሁን ያለችው ራሱ ገና 6 ወሯ ነው። ይከብዳል፣ አይቻልም ማለት ዶክተር እና በዛ ምክንያት ይቻላል ወይ? እሱ ልጠይቅ። በህይወትሽ ላይ በጣም አደጋ ከሆነና 2 እና ከዚያ በላይ ዶክተሮች አንድም ቢሆን ችግር የለውም። ለህይወቷ አደጋ ነው ከተባለ የዛኔ ዶክተር ላይ ያለ ችግር አይደለም። በአስሉ እንደመሰረት ግን አይቻልም ነበር። ለህይወቷ አደጋ ስለሆነ አስገዳጅ ሆኖ ስለተገኘ። እሺ፣ በዚህ ጊዜ ስለ ሶላት ነው የጠየቅሽው? አዎ፣ ደም እንትን ይላልና ካስወረድኩም ደም ይፈሳል። በዛ ሰዓት ሰላት መስገድ እችላለሁ። ጾም ይህ አይደለም የተወለደው እስከ 4 ወር ድረስ ያለው ልጅ ተብሎ ሊጠራ ይችላል። ዘር ፈሳሽ የመጀመሪያ 40 ቀኖች ከዛ በኋላ የረጋ ደም ይሆናል። ተቆራርጦ የሚፈስ የደም አይነት ነው። ስለዚህ
የዚህን ጊዜ ምንድን ነው የሚደረገው? እያንዳንዱ ሶላት ስትጃባ እያደረገች ሶላትሽን መስገድ ልክ እንደ ደመስ ነው። 4 ወርና ከዚያ በላይ ቢሆን ኖሮ የዛኔ እንደወለድሽ የሚታሰበው። ምክንያቱም ከ4 ወር በኋላ ነፍስ ስለሚዘራ በገጽ ከዚያ በኋላ ቢሆን ደሙ ብሎ በሙሉ ከበለት እስኪያቋርጥ ድረስ ሶላት እሺ። ከላይ አንዷ አለም ሰላም ብያለሁ። እግዚአብሔር ይመስገን። እንዴት ነህ? አለ አልሐምዱሊላህ። እሺ አለን። ለሁለት ነገር ነው የገባሁት። አካውንት ተበላሽቶ አዲስ አካውንት ነው። አንድ በመጀመሪያ ቤተሰቤ ፎሎ እንዲያደርገኝ ፈልጋለሁ። በመቀጠል ጥያቄ አለኝ። እኔ ክርስቲያን ነኝ። አሁን ለምሳሌ እኛ ሙስሊም ቢያርድ እንበላለን። ሙስሊሞችስ ክርስቲያን አርዶ ማብላት አይችሉም? አላህ ስም ካረዳቸው ችግር የለም ይላል አላህ ሱብሓነሁ ወተዓላ በቁርአን ላይ ፈኩሉ ሚማ ذكر اسم الله عليه አላህ ስም ተወስቶበት የታረደ ከሆነ ብሉ ይላል። አይሁዶችና ክርስቲያኖች የአምላክ ስም በአላህ ስም ከተወሳበት ችግር የለም። ነቢያችን ሰለላሁ ዐለይሂ ወሰለም አይሁዶች ጋብዘዋቸው በልተዋል ስጋ። የአረብ ላይ የሚገኙ አይሁዶች ክርስቲያኖች እስካሁን ድረስ አምላክን አላህ ብለው ነው የሚጠሩት። ስለዚህ በአላህ ስም የታረደ ከሆነ ይበላል፣ ችግር የለም። አላህ ኩሉ ሚማ ذكر اسم الله عليه የአላህ ስም ተወስቶበት የታረደ ከሆነ የስም ተወስቶበት ከሆነ ብሉ ብሏል። اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم እዚያ መዛፍ ወረንቲ ጨይብና ክርስቲያኖች ምግብ ለእናንተ ተፈቀደ ይላል። አላህ ስም ብሎ ከታረደ ነው። እሺ አሁን ለምሳሌ ክርስቲያኖች በስመ አብ ብለው ወይ ጸሎት አድርገው ነው የሚያርዱት። ለምሳሌ ጸሎት ሲያርጉ ወይም ሲጸልዩ ወይም በስመ አብ ብሎ ቢያርዱስ አይበሉም? እዚህ ጋር ልዩነቱ ሁለቱም ልዩነት አለ መሰለኝ። ለምሳሌ ሙስሊሞች ሲያርዱ ብስሚላ ብሎ ነው የሚያርዱት እና ክርስቲያኖች ደግሞ በስመ አብ ብለው፣ እንደዚህ አይነት ሁለት ነገሮች የተለያዩ ናቸውና አሁን እኔ ሙስሊም ቤተሰብ ብኖረኝ በስመ አብ ብዬ ቢያርድ ቢበሉ ችግር አይፈጥሩም? አይቻልም። ወገናት ነው ቢስሚላህ ወይንም በአላህ ስም ተብሎ የታረደ ከሆነ እጃች ከሆነ አይቻልም። እሺ አንድ ደግሞ ሌላ ጥያቄ ይቅርታ አድርግልኝና በሐዲስ በውሃ ውስጥ ገብቶ የሞተውን ነገር ማብላት ይቻላል የሚባል ነገር ሰምቻለሁ። እንዴት ነው እሱስ? ለምሳሌ ውሃ ውስጥ ኦሽን ይሁን ትንሽ ውሃ የሚሆን ትልቅ ውሃ የሚሆን በባልዲ የሆነ ውሃ ውስጥ የሆነ ነገር ገብቶ ቢሞት ያ ነገር ይበላል፣ ስጋው ይበላል የሚባለውስ እንዴት ነው? እሱ ያለ ነው? በመጀመሪያ በሐዲስ ያለ ነው ልነግረን አብሽር። ሌላው ምንድነው? ከውጭ መጥቶ የሚገባንና የሚሞትን እንስሳት ሳይሆን ውስጥ ሆኖ ያለ ወደ ውጭ ቢወጣ መኖር የማይችል የሆነ ነገር እዛ ቢሞት ይበላል፣ ችግር የለውም። ለምሳሌ አሳን እንውሰድ። ያዝ ነው እዛ ውሃ ውስጥ እያለ ሞተ ይባላል። እዚያው ውሃ ውስጥ እያለ ሞተ፣ ችግር የለውም ቢበላ። አይ ውጭ ወጥቶ ካላረድኩት ምናምን አትሉ፣ ችግር የለውም። ውስጥ እናንተ ከዚያ ስለሚወጡ ነገራቶች እንጂ ከውጭ መጥቶ የሚገባን እዛ ውሃ ውስጥ የሞተን ለማለት ነው። الماء كله طهور قال بኋላ الحل ميتة ውሃ ሁሉም طهور ነው የሚንቀሳቀስ ውሃ ማለት ነው። إذا كان الماء الذي يجري እንደዛ ከሆነ ከዚያ በኋላ ቀጥለው ነብዩ ሰለላሁ ዐለይሂ ወሰለም በርሶስት የሚሞቱ ነገራቶችን ያኔ ሐላል ናቸው አሉ። አሳና ነው ውስጥ ላይ ተይዞ ይሞት እንኳን ይበላቸው። እሺ ሰላም ነው በቃ አግኝቻለሁ። ቴንኪው በጣም አመሰግናለሁ። እዚሁ ሊሆን ሊውረድ ፎሎ አድርጉኝ። እሺ ሌላ ጥያቄ ያለ ሲቀጥል። እሺ አንዳለኔ ስለጠይቅ ነው አመሰግናለሁ። እሺ እስኪያነስ ካላችሁ ገብታችሁ መጠይቅ። ወአለይኩም ሰላም። እሺ አሱ ይሰማል ገብሬ? እሺ አመሰግናለሁ በመጀመሪያ ስላስገባኝ አሱ። ግን ጥያቄ እኔም ክርስቲያን ነኝ ለመጠየቅ ነው የመጣሁት። ለጥያቄ
እና እኔ ወደ ወሎ አካባቢ ወሎ ደሴ ወይም ወደ ወልዲያ ወይም ሰሜን ወሎ ታውቅ ከሆነ ወደዛ አካባቢ እዛ አካባቢ ነው የተማርኩት። እና ምን አለ መሰለህ ሙስሊም እኔ ቤተሰቦች ወደዛ አካባቢ ያሉ ዘመድ ማለት ነው። እና ሰውየው ክርስቲያን ነው እንትና ሚስቱ ደግሞ ሙስሊም ነች። እና ልጆቻቸው ግማሾቻቸው ሙስሊም ናቸው፣ ግማሾቻቸው ደግሞ ኦርቶዶክስ ናቸው። እና ይሄ ነገር በሃይማኖት ይፈቀዳል ወይ የሚለው ነገር እና ወደ ወሎ አካባቢ በብዛት ስላየው ነው። ይሄ ነገር ግን በቁርአን ላይ ይቻላል? አይፈቀድም፣ አይቻልም። ለዚህ ነው እስላም ይሄን ነገር የከለከለው። ወላ ተንኪሑል ሙሽሪኪነ ሐታ ዩእሚኑ ይላል። አላህ ላይ የሚያጋሩ ሰዎችን እስካላመኑ ድረስ እንዳታገቡ ብሏል። ወላ ተምሲኩ ቢዑሶሚል ከዋፊር ይላል። ከካህዲያን ሰዎች ጋር የትዳርን ቃል ኪዳን እንዳትይዙ ክልክል ነው የማድረግ። እሺ አሁን ለምሳሌ ሙስሊምና ክርስቲያን አንድ ላይ ቢበላ መጠጣት ይቻላል? እንትን ነው ይባላል። አሁን አብሮ መጠጣት መብላት፣ ማህበራዊ ህይወት አብሮ መኖሩ ይሄ እንትን ነው፣ ችግር የለም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቅድም እያልኳችሁ ነበር፣ አይሁዶች ጋብዛቸው ሄደው ይበሉ ነበር፣ ያበሏቸው ነበር፣ አብረው ይበሉ ነበር፣ ይነግዱ ነበር አብረው። አንዱ ይሸጣል፣ ይገዙ ነብዩ ሰለላሁ ዐለይሂ ወሰለም ይገዛቸዋል፣ ይሸጣሉ፣ ዕቃ ምናምን ይበደራቸዋል። ከዕለታት አንድ ቀን ማን ነው የሚያበድረን ሲሉ ጊዜ አንድ አይሁድ ተነሳና እኔ አበድራቸዋለሁ አላቸውና አበድረኝ አሉት። ተበደሩት። ከጊዜ በኋላ መለሱለት። ሲመልሱ ጊዜ ተጨማሪ ሁሉ ሰጡት፣ ያኔ ሀዲያ ማለት ነው። ይሄ ደግሞ ከእኔ ተጨማሪ ስጦታ ነው አሉት። የተበደሩትን ጨምረው ይከፍሉ ነበር። ነብዩ ሰለላሁ ዐለይሂ ወሰለም በስጦታ መልክ ይጨምሩላቸዋል። እና ይህ ነው ይሄ ችግር የለውም ይቻላል። ነገር ግን አሁን እዚህ ጋር ምንድነው የበዓል ቀን አስመልክቶ ከሆነ የዛኔ ነው። እንዲሁም ለአምልኮ ተግባር ተብሎ የተሰራ ከሆነ የዛኔ ነው እንጂ ከዚያ ውጭ ማህበራዊ ኑሮ ከሃይማኖታዊ ውጭ በሆኑ ነገራቶች ላይ ችግር የለውም። አንዱ ሌላውን ቢያበላ ቢያጠጣ ቢያግዘው ቢተባበር ቢያሳክመው ችግር የለም። አንድ ክርስቲያን ታሞ ብታገኙ ብታሳክሙት ችግር የለም። እንዳውም አጀር ታገኛላችሁ ከአላህ ዘንድ ምንዳ ታገኛላችሁ። አንድ ክርስቲያን ታሞ ነው አዋጡለት ቢባል ችግር የለም። መንገድ ላይ ሊለምናችሁ ብትሰጡ ችግር የለም። በገብርኤል በማርያም ብሎ ሊለምናችሁ ይችላል። ምናልባት መንገድ ላይ ስጡት፣ ምንዳውን እናንተ ከአላህ ዘንድ ፈልጉ። ያንን ግን እናንተ ከቻላችሁ ዳዋ አድርጉለት። ገብርኤል በማርያም ሳይሆን በአምላክ ስም የሚለመነው ብላችሁ ስለ አምላኩ አስተምሩ። ነገሩት ታቻው አላረ እሺ። እና ይሄድ መስለም እሺ። አሁን አላህና እሺ፣ ሌላኛው የመጨረሻው ጥያቄ ላስቸግር፣ የመጨረሻው ፍሬያለ ነው። አሁን በእናንተ አሁን ለምሳሌ በቁርአን አስተምሮ አላህ ኢየሱስና እግዚአብሔር አሁን አላህና አሁን ኢየሱስና አላህን አንድ ነው አድርገን የምንወስደው ነው። እናንተ ደግሞ ሙሐመድ አሁን የሙስሊም መስራች እንትን ነብይ የሙስሊሞች ነብይ ሙሐመድ ነው። ከሱ ነው ቁርአን ከአላህ ተቀብሎ ነው ለህዝቡ ያደረሰው ይባላል። ምናልባት ህብረተሰብ ላይ ታች ክላስ ታይ ነበር ከሆነ ማለት በክርስቲያን ደግሞ የክርስቲያን እምነት ወይም የክርስትና እምነት መስራች ኢየሱስ ክርስቶስ ነው ይላል። የመሰረተው ከሰማይ ቁርአንና እንደዚህ መጽሐፍ ቅዱስ ተቀብሎ ምናምን ይላል። ግን አሁን በእናንተ በእኛ ደግሞ ኢየሱስ ማለት እንደ እግዚአብሔር ነው፣ እግዚአብሔር ነው፣ ግን ወልድ ልጅ ነው፣ እግዚአብሔር ልጅ ነው ይላል። በእርግጥ ግን እግዚአብሔር ነው። አሁን በእናንተ አስተምረው አላህ እግዚአብሔርና ኢየሱስ ልዩነት አለው አምናለሁ። በመጀመሪያ ለእናንተ የሚገባው ነገር የአረቦች ክርስቲያኖች፣ አይሁዲዎች አሉ አምላክን አላህ ብለው ነው የሚጠሩት። መጽሐፍ ቅዱሳቸውን ላሳያቸው ይችላሉ። የኢትዮጵያ ከኦርቶዶክስ ለምሳሌ ከግብፅ ኦርቶዶክስ ጋር ትስስር እንዳላት ታውቃላችሁ አይደለ? እነዚህ የግብፅ ኦርቶዶክሶች አምላክን አላህ ብለው ነው የሚጠሩት። መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራእይ ድረስ ባሳያችሁ የአምላክን ስም አላህ ብሎ ነው የሚጠራው። አላህ ብሎ ነው የሚጠራው። የኢትዮጵያ ክርስቲያኖች ምን አደረጉ? ከየትኛውም ዓለም ጋር ከማይስማማ ወይም የትኛውም ዓለም ላይ የሌለ አንድን የአምላክን ስም ቀይረው እግዚአብሔር አሉ። ይህ ሊሆን አይገባም ነበር። የአምላክን ስም እኛ ለውጠን መስጠት አንችልም። እርሱ ነው ሊሰጠንና ሊያሳውቀን የሚገባው ራሱ። ይህ ነው። ሙሴ ምን አለ? ህዝቦቼ ስለ አንተ ከጠየቁኝ ማን ልበላቸው ስምህን ብሎ ነው የጠየቀው። ሐታ ነቢያት አምላክን ስምህን ማን ልበል ብሎ ጠየቁ እንጂ አይ በራስ ያወጣለታል ላ አይባልም። እንደዚህ
የዓለም ሙስሊም ግን ሰብስበህ አንድ ቦታ ብታስገባቸው አምላክ ማን ነው ብትላቸው አላህ ነው የሚለው ሌላ ስም አይደለም። የኢትዮጵያ ክርስቲያን አንድ ክርስቲያን አምጣና የአረብ አንድ ክርስቲያን አምጣና ከፈረንጅ አንድ ክርስቲያን አምጣ አንድ ቦታ ቆመሃቸው አምላክ ማን ነው በላቸው። ሁሉም የተለያየ ስም ነው የሚነግሩ። የአረቡ ክርስቲያን አምላክ አላህ ነው የሚለው አይ እግዚአብሔር ነው ብትል አይሰማም። እንደዚህ መስቀል አንጠልጥል። የኢትዮጵያ ክርስቲያን ደግሞ ማን ነው አምላክ ብትለው እግዚአብሔር ነው ይልሃል። አይ አላህ ነው ብትለው አይሰማም። የነጩን ክርስቲያን አምጥተህ አምላክ እግዚአብሔር ነው ብትለው አይሰማም። የአምላክ ስም ሊቀያየር አይገባም። ይሄ ነው። ሌላው መሲሁ ማን ነው ከተባለ መሲሁ ክርስቶስ ማለት ነው። የድንግል ማርያም ልጅ ነው። አምላክ አላህ ሱብሓነሁ ወተዓላ ከድንግል ማርያም ያለማንም ወንድ ሳይነካት ሳይገናኛት ተአምራዊ በሆነ መንገድ የፈጠረው ከነቢያቶች መካከል አንድ ነቢይ ነው። አምላክ አላህ ሱብሓነሁ ወተዓላ መሲሁን በጣም ይወደዋል፣ በጣም ያከብረዋል። በቁርአን ላይ ወጂሃን ፊ ዱንያ ወልአኺረቲ ወሚነል ሙቀረቢን ብሎ ይገልጸዋል። የማርያም ልጅ በቅርቢቱ ዓለም በዚችም በቀጣዩም ዓለም ባለ ክብር የሆነ ከእኔ ዘንድ ቅርብ ደረጃ ካላቸው ነቢያቶች መካከል ነው ይላል። ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆችም መልእክተኛ አድርጌ ልኬዋለሁም ይላል። ተአምራትንም ሰጥቶታል። አምላክ አላህ ሱብሓነሁ ወተዓላ ለመሲሁ ምን ተአምር ሰጠው ከተባለ ሙታንን ያስነሳ ዘንድ፣ ማየት የተሳናቸውን ይፈውስ ዘንድ፣ ለምጽ ያለባቸውን ይፈውስ ዘንድ ታቸዋል። ሌላም በርካታ ተአምራቶችን ሰጥቶታል። ይሄ ነው ታዲያ የላከው ወደ እስራኤል ሰዎች ላከው፣ መልእክተኛ አድርጎ ላከው። ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። የማርያም ልጅ መሲሁ ጸጋዬን የዋልኩበት አገልጋይ የነበረ ልክ እንዲሁ ደግሞ ለእስራኤል ሰዎችም ተምሳሌት አድርጌ ልኬዋለሁ እያለ ይናገራል። ማርያምን በጣም ጻድቅ ሴት ናት። በጊዜዋ እርሷን የሚወዳደራት ማንም የለም። አላህ በቁርአን ላይ ንጹህ ሴት ነች ብሎ ገልጿል። በሱራ አሊ ዕምራን ላይ ስለ እርሷ ምን ይላል? ያ መርየም ኩንቲ ወኢዝ ቃለት አልመላኢከቱ ያ መርየም ኢነላህ አስጠፋኪ ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን ይላል። መርየም ሆይ ገብርኤል መጥቶ ጅብሪል መጥቶ ሲነግራት ኢነላህ አስጠፋኪ አላት። እነሆ አምላክሽ አላህ መርጦሻል አላት። ወጠሀረኪ አንጽቶሻል አላት። ንጹህ ነች እርሷ። ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን ከዓለማት ሴቶች ሁሉ መርጦሻል አላት። በምንድን ነው የተመረጠችው? ወካነት ሚነል ቃኒቲን የተመረጠችበት ምክንያት በአምላክ ትእዛዝ ላይ ቀጥ ያለች ስለነበረች። በውበቱ አይደለም፣ በተክለ ሰውነት አይጸድቅም ሰው። ቦታቸዋል የሚጸድቀው ምንድነው? ለአምላኩ ባለው ታዛዥነት። በጣም መልካም ሴት ነበረች። በጣም መልካም ሴት። ይሄው ከጀነት ምግብ ይወርድላት ነበር ስላችሁ፣ ከጀነት አላህ ሱብሓነሁ ወተዓላ መላእክን እየላከ ያናግራት ነበር። ከጀነት ምግብ ወርዶላት። ዘከሪያ ነበር ሲንከባከባት የነበረው። ዘከሪያስ ነው እሱ ነበር ምግብ የሚያመጣላት። ዘከሪያ ከዕለታት አንድ ቀን ልክ ሲመጣ ጊዜ ያልጠበቀው እሱ ያላመጣው የምግብ አይነት የሚገርም ምግብ ተመለከተ። ኩለማ ደኸለ ዐለይሃ ዘከሪያ አልሚሕራበ ወጀደ ዒንደሃ ሪዝቃ። በጣም ለነገጠ ይሄን ምግብ ሲያይ ቃለ ያ መርየም ወአና ለኪ ሃዛ፣ መርየም ሆይ ይሄ ምግብ ከየት ነው የመጣልሽ አላት። ቃለት ወሚን ዒንዲላህ፣ ይህ ምግብማ ከአላህ ዘንድ የመጣልኝ አለችው። ከጀነት ተልኮላት መላእኮችን አላህ እየላከ ለመርየም ጸጋውን ይሆንላት ነበር። ኢነላህ የርዙቁ መን የሻኡ ቢገይሪ ሒሳብ። በዚህ ጊዜ ነው ዘከሪያ ልጅን የተመኘው። አንተ መልካም ልጅን ስታይ ጊዜ አምላክ ምን ያክል ያከበረውና የወደደው ልጅን ስታይ ጊዜ የዛኔ ልጅን ትመኛለህ። ከሆነማ ልጅን ስጠኝ ብሎ ተመኘ። ዘከሪያ ዘወር አለና ሁናሊከ ደዓ ዘከሪያ ረባ ቃለ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ ኢነከ ሰሚዑ ዱዓ። ዘከሪያ አላህን ለመነ ልጅ እንዲሰጠው። ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ፣ ጌታ አላህ ሆይ ከአንተ ዘንድ ጥሩ የሆነን ዘር ስጠኝ፣ ልጅን ስጠኝ ብሎ ለመነ። ኢነከ ሰሚዑ ዱዓ፣ አንተ ጸሎትን ዱዓን የምትሰማ አምላክ ነህና አለ። ወዲያው መልስ መጣለት ለዘከሪያ። ማን ተላከ? መልአኩ ጅብሪል ዓለይሂ ሰላም መጣ። ፈናደትሁ ልመላኢካ፣ መልአኩም ጠራው። እነላሃ ዩበሽሩከ ቢየሕያ ወሁወ ቃኢሙን ዩሰሊ። ዘከሪያ ቆሞ እየሰገደ እየለመነ ሳለ ወዲያው መልስ መጣለት ከአላህ ዘንድ። ልብ በሉ ዘከሪያ አርጅቷል። ለዓመታት ሳይወልድ በቃ ቆይቷል። ሚስቱ መሃን ነች።
እሱም የመውለጃ አረጀ። እሱም ሚስቱም ልክ እንዲሁ መሀን ነች፣ አርጅታለች። በዚህ ሁኔታ ሳሉ ለአላህ ስብሐነሁ ወተዓላ ልጅ መስጠት አላቃተም። በእርሱ የሚሳነው ነገር የለምና እዛ ዘከሪያ ልጅን እንደሚሰጥ በስራች ሲነገረው ደነገጠ። فنادته الملائكة وهو قائم يصلي في المحراب أن الله يبشرك بيحيى. زي ملاك جبريل متانا أنه يحيى ميبال اللي الله يبشره أنت ودى الله مصدقا بكلمة من الله. يا الله نمكال أوني ملي ميامن وسيدا عليك آية هنا وحصورا تبك هنا لكم